ሁላችሁ ሌቦች ትሆኑ ነበር። ሰካራሞች የፈለጋችሁ የምትናገሩትን የማታውቁ ማሻሻጥ ይችላል። ራስን ከኢየሱስ ክርስቶስ ትምህርት ጋር ቀላቅሎ ልክ በማር እንደተለወሰ አይነት መርዝ ለህዝብ መመገብ ማለት ምን ይላል መጽሐፍ ቅዱስ? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን ወይም ሎሌዎች እናደርጋለን ይላል መጽሐፍ። ኢየሱስ ጌታ እንደሆነ እንጂ ራሳችንን ቀላቅለን አንሰብክም። እውነተኛ አስተማሪዎች አንዱ ምልክት ከኢየሱስ ትምህርት ጋር ራሳቸውን እየቀላቀሉ ለህዝቡ አይመግቡ። የሐሰተኛ ነቢያት የሐሰተኛ አስተማሪዎች አንዱ ባህሪያቸው ትምህርታቸውን ሲሰሙ ረጅም ሰዓት ራሳቸውን ከትምህርቱ ጋር ሰርፍተው እነሱና ትምህርቱን እስካትለዩ ድረስ ይመግባሉ። አሜን የምትሉት ወገባችሁን ይዛችሁ የምታፏጩት የምታጨበጭቡት ስለ ኢየሱስ ጌትነት ተነግሮ ነው። እኔ እንዲህ ነኝ እያለ ተራ ግለሰብ በዘይት ንግድና ፈውስ እያለ በቸበቸበው እና ባካበተው ገንዘብ ራሱን ይሰቀለ እግዚአብሔር ግን ያላከበረው ሰው ጉባኤ መድረክ ላይ ተሰብስባችሁ እኔ እንደዚህ ነኝ እያለ ሲሰብክ እንዴት አሜን ትላላችሁ? እናንተ በእውኑ ክርስቲያኖች ናችሁ? ክርስቶስ ኢየሱስን የህይወት አዳኝና ጌታ አድርጋችሁ በነፍስና በስጋችሁ በመንፈሳችሁ ላይ ሹማችኋል? ይሄ ነው ጥያቄ። እዩ ጩፋ ሐሰተኛ ነብይ ራሱን ቀላቅሎ የሚሰብክ ሐሰተኛ አስተማሪ ጭምር ነው። አስተማሪ ለማለት ትምህርት የተደራጀ ያስፈልጋል። ግን እቺም ትምህርት ከሆነች ሐሰተኛ አስተማሪ ተባለው። በጤሳው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢያት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም፣ በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው፣ ለኔ ስለሆነ ግን ስተት ሆኖ ታየ። ታግዷል በመትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ማለት አሁን ለምሳሌ ይጩፋ በቃ ይፈውሳቸዋል ይሄ ዘይት ግዙ ምናምን የሚለው ዮናታን አክሊሉ እንደዛ አይደለም። እስቲ በቃ በ15 ቀን አንዴ አለች ወይ በወር አንዴ እስቲ 100,000 ብር የሚሰጠኝ 50 ሰው ፈልጌው ነው ምናምን ይላል። ትፈወሳላችሁ አለላችሁም ይላል። ታምር ይሆንላችኋል አላችሁ፣ ምንም ይሆንላችሁ ታምር የለም 100 ሰዎች ይላል። ከዛ ይነሳሉ። ይሄ ሰውዬ ቢያንስ እንደነዛ አልሸጠም ምናምን ብለው ይሰጡታል። ገባ? ግን ስቲል እስካሁን ድረስ ንግድ ነው ጉዳዩ። ንግድ ነው ስቲል እስካሁን ድረስ ገበያ ነው ጉዳዩ።
ነባ አጠያይቅ ይችልበታል፣ ሰው አያያዝ ይችልበታል፣ ማንን ነው ሰዓት ላይ እንደሚያስነካ ይችልበታል። በጣም ጎበዝ ተናጋሪ ነው፣ ንግግር አዋቂ ነው። ትምህርት አይዘልም የሚልበት ነው። ለኔ ከአንደኛ ዙር እስከ 7ኛ ዙር መልካም ወጣት ምናምን ቆያለሁና የሚያስተምራት ትምህርት አለች። አሃሃሃ ብሎ የሚስቀባት ቦታ ራሱ ትደገማለች። አንደኛው ዙር ላይ በሳቀበት በዛችው ደቂቃ ላይ የሚስቀው በጣም የሚገርም ይሄ። ለዛ ነው ብዙ ሰዎች ስማርት ስለሆነ ሊባንኑ ያልቻሉት። ዮናታን ሲነካ እሱን ብቻ አትንካብን የሚሉት ኖ አይደለም፣ ስማርት ስለሆነ ነው። አሁን እዩ ጩፋ ጣቱ ሲነካ ራሱን ይገልጣል። በቃ እና ከትምህርት አንፃር አሁን ከአካሄዶች አንፃር አሁን ከላይፉ አንፃር ላይፉ ላይ አይተህ ዋው ይሄ ችኛዋ የላይፍ ኳሊቲው ደስ ትላለች የምትለው የሉ? የላይፍ ኳሊቲ የላይፍ ኳሊቲ አሁን ለምሳሌ ከሰዎች ጋር ያለው ኢንቲሜሲ፣ ከወጣቶች ጋር ያለው ፍቅር። ለምሳሌ እሱን ኢንቲሜሲው ልንገር። ለምሳሌ ምን ብሎ ይሰክሳል መሰለህ? እኔ በጣም የምወደው ሰው በቅንድቤ ነው ሀይ ምናምን ምለው ይላል። ሰላም ማለት ሳይፈልግ ሲቀር እና በቅንድቡ ሀይ ሲል በቃ ስለሚወደኝ ነው ብለህ ላሽትላል። እንደ ሌላው አገልጋይ ዘጋኝ አትል። በቃ በቅንድቡ ተባርክ ያለው ከሰዓት በኋላ አልተሰማኝም፣ አልተባረኩም። ክርስትና ከስሜት ጋር ግንኙነት የለውም። ክርስትና ከእግዚአብሔር ዘላለማዊ እውነት ጋር የተያያዘ ነው። ተሰማኝ አልተሰማኝ እግዚአብሔር ለዘላለም ያለው ለኔ በሕይወቴ ይፈጸማል። ይህንን እንድናው እዚህ በፊት ለብዙዎቻችሁ እንደመሰከርኩ በጃንዋሪ ወር ውስጥ 2007 በሕይወቴ አንድ ትልቅ ነገር ሆነ። ዛን ጊዜ በጃንዋሪ ውስጥ እንደምታውቁት የጾም ጸሎት ጊዜ ነው። በዚህ ቤተ ክርስቲያን ጾም ጸሎት ጊዜ ወስደን እኔ በምንም አይነት እስከ ሚድዴይ ድረስ ስልክ ላልነካ ወስኜ በክፍል ውስጥ ነበርኩኝ እና ስለዚህ በዛ ቦታ እያለው ምን ሆነ? ጌታ መንፈስ ቅዱስ ልክ መጣ። እንደ ሰው ጥያቄ አይጠየቅም እና ለሌሎች ጌታ ኢየሱስን ተቀበሉ ስትላቸው ምን ማለት ነው ሲል መልስ መስጠት አልደፈሩም። አስፈራኝ። ብዙውን ጊዜ ቃል የምናበዛው የሚያስፈራን ነገር ስለሌለ በነጋታው በመጣና በጠየቀኝ ጊዜ ለመሆኑ ራስ ጌታ ኢየሱስን ተቀብለሃል ወይ አለ። ይሄ ጠቅላላ የኖርኩበት አንድ ቦታ ላይ ክፍት አገኘና ሰይጣን ገብቶ ሔዋንን አጣለላት። ሁለቱም እንትንን ሰሩ፣ በደልን ሰሩ። በደል የሰራ በእግዚአብሔር መንግስት ውስጥ በእግዚአብሔር ገነት ውስጥ ቦታ የለሙና ወጡ። አሁን እግዚአብሔር ሰዎቹ ወደ ራሱ ለመመለስ ፈለገ። ስለዚህ እግዚአብሔር አዳምና ሔዋን በተሳሳቱት እንዳንሳሳት ለዘላለም ከእርሱ ጋር የምንቆይበትን መንገድ አዘጋጀ። ስለዚህ ኢየሱስ ክርስቶስን ላከ። ኢየሱስ ክርስቶስ እኔንና እናንተን በገነት ውስጥ አላስቀመጠም። ኢየሱስ ክርስቶስ በእኔና በእናንተ ውስጥ ገባ። አሁን ሰይጣን ምንም ያድርግ፣ ይውጣ ይውረድ፣ የፈለገውን ያድርግ፣ ይሄንን ያሳይ፣ ያን ፋሽን ያሳይ፣ ይሄንን ነገር ያድርግ
ራችሁ ይችላል። ሃሁ እንኳን ባላት ቆጥሩ መቁጠር የማትችሉ ልትሆኑ ትችላላችሁ። እዳዝም ማለት ትልቁ እውቀት በዚህ ዩኒቨርስ ውስጥ ክርስቶስ ኢየሱስ በውስጣችን ማደሩ ማወቃችን። ክብር ለዘላለም እስከ ዘላለም። እና አሁን እነዚህ እኚህና በሰው እንትን ምንም አያውቁ መጽሐፍ ቅዱስ ማንበብ አያውቁ። ሰዎች በሚመጡበት ጊዜ ከዛ አንብቤልን ይላሉ። ከዛ ምዕራፍ ከዛ የመጽሐፍ ነፃ ወጣ ከዓለም ትርክ ምርክ ከዓለም ወሬ እንዲሆነ እንዲወጣ እንደገባ ከሚል ነገር ሁሉ ምክንያቱም ኢየሱስ በውስጤ ካለ የዘላለም ሪሶርስ፣ የዘላለም ማስተዋል፣ የዘላለም ጥበብ፣ የዘላለም ይህንን ለዓለም ንገሩት፣ ለራሳችሁ ንገሩት። ቶሎሳ እወቅ ብዬ ለራሳችሁ ንገሩ። ሌሎችን ኮንቪንስ ማድረግ በጣም ቀላል ነው። ራስ በውስጥ በጸጋ በውስጥ በኃይሉ በውስጥ በፈውሱ በውስጥ አለ። ለዘላለም የኔ ሆነ፣ ለዘላለም የናንተ ሆነ፣ ለዘላለም ከእርሱ ጋር ልንኖር፣ ለዘላለም ከኛ ጋር ሊኖር ለዘላለምን ቃል ኪዳን አደረገ። ማንም ይሄ ስለዚህ ነገር ሰይጣን በሲኦል ያለው ሰይጣን በሙሉ ተሰብስቦ ማለት ምንም ሊያደርግ አይችልም። ባለፉት ዘመናት ወገኖች ሁላችን በብዙ ነገር አልፈናል። ዘመዶቻችን ያጣን ወንድሞቻችን እህቶች ውስጣችን አለ። አንድ ጊዜ አንዲት እህት
ታማ ልትሞት የቀረበች ልጸልይላት ሄድኩ እና አንድ ከተማ ውስጥ ነበረ ሰው ፈልጌ እንዴት እንደሆነች እሷን ለመጠየቅ ሲሄድ እንዴት ነው አልኩት ሌላ